ያወራሉ ስላንቺ የማናት ቆንጆ እያለ ቡርኬ እንግዲህ ስለ ሀይሚ ዘፍኖላታል ማለት ነው። በቃ ሀሰን እናስወጥተዋል። እኔ ትናንት እግዚአብሔርን ቆይ ምንድን ነው ላይቴ በጣም ደብሮኝ ነው የነበረ እውነት ለመናገር ማለት ነው። እግዚአብሔርን አምላችሁ ለምንድን ነው በቃ ማለት 2 ቀን 3 ቀን ሳይሆነን በቃ ደስታ አይተን ምናምን ገና እንትን ሳንል ለምንድን ነው ይሄ ነገር ዙሮ የሚከሰተው ምናምን ብዬ በጣም ደብሮኝ ነው የነበረና በጣም ደስ የሚል ነገር ነው። እግዚአብሔር ይመስገን። ዛሬ ደግሞ ላይቭ ይገባሉ። ዛሬ ማታ በራሳቸው ዩቲዩብ ቻናል ላይ መጡ ይችላሉ። ላይቭ ይገባሉ ዛሬ ቲክቶክ ላይ። ሁላችሁም ጠብቋቸው እና ደስ የሚል ፍቅራቸውን እናሳያቸው ማለት ነው። ገባችሁ? እና በጣም ደስ ብሎኛል እውነት ለመናገር በቃ እንደዚህ ሆኖ ስላየዋቸው እንመጣለን በቃ አንድ ላይ ሆነው በቃ ምን ልበላችሁ እኔ እንጃ ምን ብዬ እንደምገልጽላችሁ ራሱ ስሜቱን አላቅም። ብቻ በጣም ደስ ይላል። ሁላችሁም ኮንግራ ከምሬ ነው የምነግራችሁ። በጣም ደስ ይላል ከምላችሁ በላይ ማለት ነውና ብሩክና ሀይሚ የእናንተን ፍቅር፣ የእናንተን ሰላም፣ የእናንተን አንድነት፣ የእናንተን መተሳሰብ፣ የእናንተን ፍቅር ነው የምንፈልገውና በቃ ደስ ይላል። ሁሌም እንደዚህ ሁኑልን። እንደዚህ የእናንተን ፍቅር፣ የእናንተን ሰላም፣ የእናንተን አንድነት ነው የምንፈልገው። ጉሮሬን ሳወራ በጣም እያመመኝ ነው፣ ጉንፋን ይዞኛል ማለት ነውና አሁን ራሱ ዝንጅብል፣ ሎሚ፣ ማር፣ ነጭ ሽንኩርት፣ ጤና አዳም አፍልቼ ጠጥቼበት ነውና በቃ ይሄ ጉሮሬ ላይ ምንድነው በቃ የሆነ ከባድ ነገር ድንጋይ ነገር ያለን የሚመስለኝ ማለት ነውና እስኪ ለዚህ ጉዳይ የምታውቁ መድኃኒት ካላችሁ ቤተሰቦቼ በሉኝ ማለት ነውና ብቻ በጣም ደስ ብሎኛል። አላቅም እኔ እግዚአብሔር ይመስገን ሀሰን ከህይወታቸው ይወጣላቸው። ሲጀመር ሀሰን ወጣ አልወጣ እንደገና ይቅርታ አለኝ አላለኝ የሚያስብል ነገር አይደለም። ገባችሁ? ይቅርታ የምትሉት አካል የሆነ የሚለይ ሰው መሆን አለበት። ያን ሰው ይቅርታ የምትሉት እናንተ አጥፍታችሁ ነው ወይስ ይቅርታ እንዲላችሁ የምትፈልጉት ምናምን የሚለውን ነገር በደንብ አድርጋችሁ አንደርስታንድ ማድረግ አለባችሁ እንጂ ዝም ብሎ ማንም ይቅርታ ልበለው እንደዚህ ነው ምናምን ረባናቱ ይታከል እንዴ የምንባቱ ይቅርታ ነው። ከምሬ ነው የምነግራችሁ ማለት ነውና የራሱ ጉዳይ እንደፈለገ መሆን ይችላል። ስለዚህ ብቻ ሀይሚና ቡርኬ እንኳን ደህና ሆኑልን። የእነሱን ሰላም፣ የእነሱን ፍቅር፣ የእነሱን አንድነት ነው የምንፈልገው እንጂ እኛ ማንም በዚህ ገብቶ በዚህ ወጥቶ እንደዚህ ብሎ ምናምን ስላለ አንሰማም ማለት ነው። ማንንም አንሰማም እኛ ማንንም ማለት ነውና ኤኒዌይስ በጣም ነው ደስ ያለኝ እውነት ለመናገር በጣም ከመላችሁ በላይ ማለት ነውና ቤተሰቦች የናንተስ ደስታ እንዴት ነው? ዛሬ ላይ አንድ ላይ ይመጣሉ። ደስ የሚል ምሽት እናመሻለን ምናምን በቃ አንበሳ በአንበሳ ሌላስ ምንድን ነበር? አንበሳ ሌላስ ምንድን ነው? በቃ ጊፍት የተባሉ ነገሮች ሙሉ ዛሬ ማታ መውረድ አለባቸው ለእነሱ ብዬ ነው የማስበው። ብቻ ደስ ይላል። ሀይሚ ደግሞ የሌላ አምሮባታ ላይ ኤልዱ ነው ምናምን የቲክቶከሯ እንትን ሁማን ሄር ምናምን አላትና ይሄ ኩፍያ ምናምን አድርጋ እንዴት እንዳማረባት እንዴት ውበቱን እንደደፋባት በቃ ሀይሚ የአዲስ አበባ የሁማን ሄር ማስታወቂያ ሰሪ ሰው መሆን ያለባት በአንደኝነት ማለት ነውና በጣም ነው የምታምረው። በጣም ነው የሄደባት። በቃ ምን ልብዬ ልገራችሁ። ለማንኛውም ቤተሰቦች ማውራት በጣም እንትን ብሎኛል ማለት ነው። ከምሬን ምረግራችሁ ሆነ እንትን እያለኝ ነውና ማታ ከመጡ እንሰራለን፣ ካልመጡም ደግሞ ታብታብ እያደረገን እንጫወታለን ማለት ነው። ቅመሞቼ እንኳን ደስ አላችሁ የጨረቃ ፋሚሊዎች። እናንተም ሰብስክራይብ ማድረጋችሁን አትርሱ ፕሊዝ። ሰብስክራይብ አድርጉ። በማርያም ባህል ላይ ይዣችኋለሁ። 200 ሰብስክራይብ ነው የቀረኝ ማለት ነውና በአዲስ አመት 30 ሺህ መግባት አለብኝ። በእናታችሁ 2019 30 ሺህ ገብቼ ነው ማክበር የምፈልገውና ፕሊዝ ሁላችሁም በተቻላችሁ መጠን ሰብስክራይብ አድርጉኝ። እወዳችኋለሁ፣ አከብራችኋለሁ። ባይ